አዎ በቃ ይሄ መረዳት በቃ መነግ ያኔ ከንግግር ይቅርታ ለምን አትጠይቅም? ሰው ወጣ ለምን ይቅርታ አትጠይቅም? ትላለች። ችግር የለውም በቃ ለጉራጌ ትላለች። ግን አንዳንድ ሰዎች በቃ ልጇ እስከ መስቀል ኦረው እዮዳ ልጅ የለም ልጅን ቢዘቀዘቅ አንተ የሀቢባ ልጅ ማለት እኮ የአንተ ልጅ ነው። ተዘቅዝቆ ተዘቅዝቀዋል፣ በጣም ተዘቅዝቀዋል በየቦታው። አዎ ቆይ አንተ ዮኒ ማኛ እንኳን ብልጥ መሆኑ ተንኮለኛ መሆኑ ሀቢባ እንደዚህ ማድረግ የለባቸውም ብለዋል። አየው ብልጥ መሆኑ ለምን ተጣይ አንተ ተጣጣዋል ባደው ይኸውልሽ መጀመሪያ ሰድቧታል መጀመሪያ። ከዛ በኋላ ግን ሀቢባን አትስድባት ልጇ ልጄ ነው ምናምን ብሎ አላየም። አሁን እኮ እሱ ምን መሰለሽ የኢትዮጵያ ሕዝብ ሾርት መመሪ ስለሆነ አሁን አንድ መጨረሻ የተናገርሽው ብቻ ነው የሚቀበለው። እኔ ደግሞ ጸጉር ሰው አላስተከልኩም። እኔ መመሪ ካርድ ነው ያስተከልኩት። ምንም ነገር አልረሳም። እና ዋናው ምንድነው ሀቢባ ኤኒ ታይም መነጋገር እንችላለን። እኔ መረጃው አለ ማስረጃው አላት። አሁን እኔ የምፈልገው እኔ ዮዳብ ሌባ ነው ተከፍሎት ነው ድምጽ እየሆነላቸው ያለው ለቴስት ኦፍ ኢትዮጵያ ብላ ስሜን አጥፍታለች። ብዙ ቪዲዮ ሰርታለች። እኔ ታጋልጥኝ ዜድ ሌባ ኮንኩ ልጋለጥ። አሁን ዮዳብ ባለጌ ነው ከተባለ ብልግና የማሳየት ነው። ዮዳብ ሌባ ነው ከተባለ ይከፈለዋል ከተባለ መረጃና ማስረጃ አምጥቶ እኔን ህገወጥ ደላላ ነው ብላኛለች። ዮዳብ ህገወጥ ደላላ ነው እየተከፍሎት ነው እንደዚህ የሚያደርገው። ኦኬ አፏ ሰምታታል ወይ? አዎ ካፏ እንደ ብዙ ጊዜ ብዙ ስለዚህ ይኸውልሽ ሀቢባ እንደዚህ ስም ጠርታ ነው እኔ መሰክርላታለሁ። ሀቢባ ስም አጠራም። ሀቢባ ጭራሽ የሰው ስም ጠርታ ሜሽን አርጋ አትናገር። ይኸውልሽ ስም መጥራትና ለመጥራት እኮ አይደለም። እኔ አያ አሸነፍኩ ነኝ አይደለም። ቆይ ዜድ እንደዚህ አይደለም። ይሄ እኮ ጻድቅ ይቅርታ እኔ እወድሃለሁ አከብርሃለሁ። አንዴ ብቻ እኔ እወድሃለሁ ማርያምን። ሰው አታስገቡ ጋይስ ፕሊዝ፣ ሌላ ሰው አታስገቡ። እኔ እወድሃለሁ አከብርሃለሁ። በጣም ነው የምወድህ። እግዚአብሔር ያው ልጆችም ስለሰደብኩ ይቅርታ ብዬ ጠይቃለሁ። ኦኬ እሱም በቃ ይቅርታ ብዬሻለሁ። ጨርሰናል። ዜድ ግን አሁንም እዮዳዬ እኔ የምልህ በቃ ዜድ ለምን ተጠባቂውን ሻት ወንጀለኛ ለምን ታበረታቻለች? ዜድ አረጃም ይቅርታ አድርግልኝ። እኔ ተከስ ከሆነ እቺ ልጅ ለምን ነው የማትከሰሰው? እሷስ ላጠፋው ነገር ይቅርታ ጃፒ ካንተ ጋር እኔ ከእዮዳ ጋር ነው እየተነጋገርኩ አባቴ። ያ ታዲያ እኮ ሚዲያ ላይ ሆነሽ ከከሌ ጋር የሚባል የለም። አንተ በቃ ከእዮዳ እኔ እዮዳ ቤት ነው ያለሁት። በቃ ከእዮዳ ጋር ነው እያወራሁ ያለው። ይቅርታ ያ እኮ ሀቅ አውሪያ ታዲያ ሀቅ አውሪያት በለኝ። በቃ ሀቢባ እኔ በበኩሌ ሀቢባ እኔ አረብ ሀገር ነው ያለሁት። አንተ ቆይ እዮዳ አንተ አውሮፓ ነው ያለው። አንተ አሜሪካ እንግሊዝ ምናምን ልትኖር ያለ ሁላችሁ ማለት ነው። እኔ አረብ ሀገር ነው ያለሁት። እኔ ሀቢባ ነው የምደግፋት። ለምን ብትለኝ ሀቢባ ነው ችግሬ የምትጋራኝ። አንተ ቤት መጥቻ አይደለም ችግሬ የምናገር ለአንተ። ለሀቢባ ግን እናገራታለሁ። የሆንኩትን መዳም ያደረገችኝ ሁሉ ነገር ያደረገችኝ ደውላ እንደዚህ አታርጓት ብላ ወደ ኤምባሲ የወሰደች ወደ ሀገር የምታሳፍረኝ ሀቢባ እንጂ አንተ አይደለም። እሺ ምንድን ማን ወከላት? ተወክላ እኔ ወክያታለሁ። የመዳም ልጆች ወክለዋታል። ኦኬ ጥፋት ብታጠፋ አትናገራትም? ባላ ጥፋት ከጠፋች እናገራታለሁ። ኦኬ አሁን እኮ ይኸውልሽ ጥፋት ስላጠፋች እኮ ነው የተናገርኳት ያለው እንጂ እኮ መልካም ለምትሰራው ስራ እኔ ስላልሰማሁ እኮ ነው። በቃ የእሷ እውነት እንጂ የእናንተ ቆይ ልንገርህ እዮዳ የእሷ እውነት ብቻ ነው የሚታየኝ። የእናንተ ለምን መሰለህ ካልሰማሽ ቆይ አንቺ ካልሰማሽ አላጠፋም ማለት አንተ ምን ነው? ኧረ ጃፒ አሁን ጃፒ አንድ ነገር ከአንተ ጋር የሚያስማማኝ ጃፒ አንተ ጋር የሚያስማማኝ የሆነ ጊዜ ከጉጭ ጋር እንትን ያልክ ያስማማኝ ነገር አለ፣ ያላስማማኝ ነገር አለ። አሁን ደግሞ አላስማማኝም። ሀቢባ ለእኔ ጠበቃዬ ናት። ሀቢባ እኔ ሳውዲ አረብ ሀገር ነው ያለሁት። ለእኔ ጠበቃዬ ናት። ለኔ ደውላ ላንቺ ብቻ ቆይ አንተ ለሌላ ሰው ደግሞ አረ ይራ ቆይ አንዴ ስማኝ ሀቢባ ለኔ ጠበቃዬ ናት። አንተማ አሜሪካ ወይ አውሮፓ ነው የምትኖረው። እኔ ግን በቃ አረብ ሀገር ነው የምኖረው። ለኔ ለአረብ ሀገር ደግሞ ሀቢባ ናት የምታስፈልገኝ እንጂ ጃፒ ወይ ይወዳ አይደለም የምታስፈልጉኝ። ለኔ ሀቢባ ብቻ ነው የምታስፈልገኝ። ሀቢባ ብቻ አንቺን እስከጠቀመች ድረስ ሌላም ብትጎዳ ምንም አያገባኝም። ጠቅመኛለች ለኔ ሀቢባ ጠቅመኛለች። አይ ነው አንቺንማ ጠቅምሻለች። ሌላውን ስትጎዳ ጠቅመኛለች። አዎ ሌላውን ከጎዳ ያ ነው እኮ ይወዳ። አሁን አንተ ከጠቀምኩክ ሌላውን እንደፈለኩ ብጨመልቅ ከሆንኩኝና ሌላውን ስትጎጂ ዝም ምን እኔ ይወዳ አንድ ነገር አሁን ይወዳ ለኔ ከተከራከርክልኝ እወዳለሁ። ለምን በል እኔ አረብ ሀገር ነው ያለሁት። እዮዳ መጥቶ ለመዳሜ ለምታሰራኝ ሴትዮ ደውላ
ደሞዟ ስጫት። ምን አርጋ ነው ቤት ቀይር ካልክልኝ አንተ ኃይልና ስልጣን አላት። ያው ስላላት እኮ ነው አሸንፋለች እኮ ለመዳሞች እያሳመነች እኮ ነው። ከብልጽግና ጋር ስለምትሰራ ነው። እሷ ከመንግስት ጋር አብራችሁ ነው የምትሰሩት ማለት ነው ዜድ? ኧረ እኔ ቤሩት እሷ እኔ አደባባይ እሷ ዱባይ ነው የሚባለው። ኧረ ነው አይደለም እንትን ብልጽግና ነው። እኔ አደባባይ እሷ ዱባይ ብልጽግና እኔ ባይዘወይ ጃፒ እኔ ብልጽግና በጣም የምጠላው ፓርቲ ነው። አንድ ነገር ልንገርህ ለሀቢባ እኮ ብልጽግና ናት። ቆይ እኔ አላውቅም። እኔ በኢትዮጵያዊነቷ እንጂ በብልጽግና ምናምን አይደለም እንደ ቅልቦች ጋር እኮ ይኸውልሽ፣ እሷ እኮ ከብልጽግና ጋር እኮ ነው የምትሰራው። ቅልቦች ቆይ አንድ ነገር ልንገራችሁ፣ እኔ አሸንፋቸዋለሁ። ለምን በል ቅልቦች መንግስት ሳይፈቅድላቸው ማንም አይሰራም። እዚህ ጋር ልንገርህ አዎ ከመንግስት ጋር ነው የሚሰሩት። አይ ተው እኔ አውቃቸዋለሁ እኮ ዜድ፣ አንቺ እኮ አታውቃቸውም እንዴ? ለተስፋ አድርጌ እኮ እኛ ነው ያፈመስናቸው። እኛ እኮ ነው ያመጣናቸው። እናውቃቸዋለን። ብታመጣቸው ወደ እናንተ ስላልመጡ እናውቃቸዋለን። ቆይ እሺ፣ አንድ ነገር ኦሮሚያ 1 ሚሊዮን ደፍተር አንድ ነገር ልናገር እዮዳ አንድ ነገር ልናገር ዜድ ምን እንዳልመሰለሽ በቃ እሺ አንድ ነገር ልንገርህ። በቃ መጨረሻ ልናገርና እሰማለሁ፣ ቁጭ ብዬ እሰማለሁ። እነዚህ ሰዎች ወደ አንተ ስላልመጡ ወደ ሀቢባ ስለሄዱ ቀንታቸዋል እናንተ። ለምን በል እነዚህ ሰዎች ወደ እናንተ ስላልመጡ ነው። ወደ እናንተ ስላልመጡ ለምን ተስራችሁ የለም። እኔ አሁን ምን ያደርግልኛል ቢመጡ? እኔ የማወራው አይገባቸው፣ እነሱ የሚያወሩ አይገባኝ። ምን ያደርጉልኛል? እኔ አይ ተው እንጂ ተው በቃ ዜድ። እኔ እኮ ፖለቲከኛ ነኝ፣ ፓስተር ነኝ። የባለሞች አብዛኛዎች ሙስሊሞች ናቸው። አብዛኛዎች ፖለቲካ አያውቁም። እኔ ቢከተሉኝ ቢመጡ ምን ይጠቅሙኛል? እኔ ጌመር አይደለሁም። እኔ ተፋቷት እሷ በቃ ለኛ ተዋት። እኛ አረብ ሀገር ያለ ነው ትጠቅመናለች። ለኛ አረብ ሀገር የለውም። እኛ አሁን እኮ ምንም አይደለም። ሀሳብ ግን የሰው ልጅ መተቸት ሚዲያ ላይ ከወጣሽ ትተቻለሽ። ማንም ሰው በምትሰሪው ነገር ወይ ትደነቂያለሽ ወይ ትተቻለሽ። በቃ ሷት ሞተርንካ ጃፒ አንተ ካንተ ጃፒ ነው አንድ ነገር ነገር ጃፒ ካንተ ከሷ በፊት አንተ መጥተሃል። የት ነው የመጣሁት? ቆይ ሚዲያ ላይ ግን ካንተ በኋላ መጣ ሀቢባ አስባለት። ሀቢባ ደግሞ ለኛ ለአረብ ሀገር ያለን ተውልን። በቃ አትንኳት። ኦኬ እኔ ፖለቲከኛ ነኝ። ከብልጽግና መንግስት ጋር እየሰራች ህዝባችን በተለይ የአማራ ማህበረሰብን የጉራጌ ማህበረሰብን በጣም እያዋረደች ነው ያለችው። ስለዚህ እኔ አሁን ሀቢባን እንደ ግለሰብ አልጠላትም፣ እንደ ሰው አልጠላትም። ስራዋ ድርጊቷ ግን መጋለጥ አለበት። ሰው ሀሳብ ጋር ነው ጸባችን። እኛ አሁን ይሄ የህፃን ወሬ ዜዶ የምታወሪው ቀንታችሁ እንትና ይሄ የህፃን ወሬ ነው። እኛ ህፃን እያለን 5 ዓመት 6 ዓመት ልጅ እያለን ነው እንትና ላይ ቀና የሚባል ወሬ። ትልቅ ሰው ሆነሽ ሚዲያ ከፍተሽ ቁጭ ብለሽ ታፕታፕ አድርጉልኝ እያልሽ የተጫወትሽ ገንዘብ ታፕታፕ ታደርጋለች። ምን ችግር አለው እኮ ቀንታችሁ ነው ጃፒ ማለት ነው። ጃፒ ሲመጣ ቆይ ጃፒ አንድ ነገር አርስ ላንሳለህ። እኔ አንተ በሰደብኳት ጉቹ ለአንተ መስደብ አለባት እንጂ እኔ ህብረተሰብ መስደብ የለባትም። እንደዚህ አድርጌያለሁ ማለት የለባትም። አይኖ እቃወማለሁ። ይሄ ለአንተ ነው። እኔ አንተ ከሰደብከኝ ለአንተ ነው እንጂ ማህበረሰብ እንትን ብዬ አልናገርም። እና ሀቢባ ብሔር ኢትዮጵያዊ ናት። ለሁሉ ኢትዮጵያ አማራ አትል፣ ጉራጌ አትል፣ ትግሬ አትል፣ ኦሮሞ አትል፣ ለሁሉ ነው የምታግዘው ሀቢባ። እኔ አሁንም ነገር ሀቢባ ነኝ። ዜድ አንቺን እኮ ተቃዋሚያት አላነሽም። እኔ ግን ሌባ ነው እዮዳብ ይከፈለዋል ተከፍሎት ነው የሚያደርገው ብላ ያለ መረጃ ሰው አምኗት መረጃ አምጥታ አታውቅም ሀቢባ። አሁንም በእነዚህ ሰዎች ላይ እኔ መረጃውን ይዤ መጣሁ እንደተከፈላቸው። አንደኛይቱ ጭራሽ እኮ የሬስቶራንት ኦነር ቤተሰብ ናት። ከልጅነቷ ጀምራ አሳድጋት ናት። ሀቢባ በመልኩ አይደለም እኮ የተቃወምኳት ያለው በሃይማኖቷ እኮ አይደለም፣ በድርጊቷ በዚህ ጉዳይ ላይ አንድ ሁለተኛ በሎተሪ ኦኬ፣ ሶስተኛ ትዳር ሎተሪ ማለት ነው። ፎርጂ ቆይ ሎተሪ ማለት ነው። ውሸት ከሆነ መንግስት ይጠይቃት። መንግስት እንዴት ይጠይቃታል? መንግስት ቆይ አንድ ነገር በ2000 አሁን እዚህ ቤሩት ላይ ቤት ደረሳት። አንድ ደግሞ መኪና ደረሳት በ2000 ብር ነው የምልህ ያለው።
ስንት ብር ተሰበሰበ? አይ ዶንት ኖ 40 ሚሊዮን ተሰብስቦ የ2 ሚሊዮን እንዴት 40 ሚሊዮን ተሰብስቦ 40 ሚሊዮን ነው ሎተሪ መድረስ ያለበት ናት 2 ሚሊዮን 32 ሚሊዮን የት ሄደ? አያገባኝም እኮ አልኩ እንዴ አንቺ ካላገባሽ እንዴ አንቺ አሁን እኮ ስነ ስርዓት የጎደለው ወሬ እኮ ነው የምታወሪው። አንቺ ካላገባሽ ማህበረሰባችን እየተጎዳ ነው፣ ማህበረሰባችን እየተበዘበዘ ነው ከተባለ አዳምጪ አታበሳጪ፣ ሰውን አታናጂ። እሺ ተበሳጭ ከፈለክ አያገባኝም። አሁን አንቺ ምን አገባሽ ታዲያ? አሁን አማራ ህዝብ እየተጎዳ ነው፣ ለህዝባችን እንቆማለን። አዎ እንደዛ በላ በቃ። ስለዚህ አንቺ ደግሞ እሷን አትንኩ የምትይ እሷ እየበዘበዘች ነው። እኔ ስለ አማራ፣ ስለ ትግራይ፣ ስለ ኦሮሞ እያልኩ አይደለም። እዚህ ተው። የአማራ ህዝብ የሚደበደብበት ለመንግስት ብር እየላከች ነው እኮ። በቃ ይሄንን ከተባለ ሰው ከተቃወመ አንድ ነገር እንገረ ቆይ እናንተ የምታበረታችሁ እዚህ ጋር ልንገራችሁ አንድ ነገር። አሁን ከዚህ በፊት ብልጽግና ደጋፊዎች ነበራችሁ። ቆይ ልንገራችሁ እነማን ነው? ከዚህ በፊት ስሚ ኩሩ አማራ ነኝ። ማን ያስወጣት? ለምን አስወጣችኋት ጋይስ? እኔ ኩርት ያልኩኝ ጽድት ያልኩኝ አማራ ነኝ። ገባሽ? ብልጽግና ደጋፊ አይ ቲንክ ሆልድ ኦን። እኔ አሁን ይሄ ነገር ምንም ችግር የለም። ሰምተሃል ጃፒ? አሁን ችግሩ ሰው ለእኔ መልካም ከሆነ ለእኔ ጥሩ ከሆነ ማህበረሰብን ቢጎዳ ሌላ ሰው ቢጎዳ አላይም ዞር አልልም ነው። አሁን እኔ ሀቢባን ይህን መረጃና ማስረጃ ይዤ መጥቻለሁ። ርስቴ እቻት፣ ሰላም እቻት፣ ተበደሉ እቻ 11 ዓመት ተበደለች ተባለች፣ እቻ 4 ዓመት ተበደል ተባለች። ውሸት ነው። አመጣውላችሁ ገንዘብ እንደሚከፈላቸው በአግባብ ኮንትራክቱን አመጣውላችሁ። የኦዲዮ አሳየናችሁ፣ ቪዲዮ አሳየናችሁ፣ ሰዎችን አመጣናቸው። አምጥተን እንዴ ሀቢባ ግን አንድ መረጃ ሳታመጣ እነዚህ በጎችን ሰብስባ ከብልጽግና መንግስት ጋር ሃንድ ስለምትሰራ ከነተስፋዬ ሐረርጌ ከቀን ልቦች ጋር ወይም ከቀን ሌቦች ጋር አብራ ስለምትሰራ እሷ የምትሰራው ስራ የብልጽግና ካሬነትን ነው። ሎተሪ 40 ሚሊዮን ሰብስበው 2 ሚሊዮን እርዳታ እንዲደርግ ማድረግ ይሄ ትክክል አይደለም፣ ሌብነት ነው። ህዝባችን ማንቃት አለብን። ጉራጌ ማህበረሰብ እንደ ማህበረሰብ ወግ አያውቅም፣ ካልቸር አያውቅም፣ ባህል አያውቅም። ሚስቱን ቀብሮ ወደ ሱቁ ነው የሚሄደው። አማራ ነፍጠኛ ማለት የማያገናዝብ ነው። ዝም ብሎ አማራ እያለ እንደ ቆርቆሮ የሚጨው ነው ብላ ነፍጠኛ የአማራ ማህበረሰብን እንደ ማህበረሰብ የጉራጌ ማህበረሰብ ነው። እኔ እግዚአብሔር ጠላቶችን ካላጠፋልኝ 666 ሆናለሁ፣ ኢሉሚናቲን አመልካለሁ፣ ሰይጣንን አመልካለሁ ብላ የሰይጣን ማስክ አድርጋ በአደባባይ አምልካ የመጣች ሀቢባ አልጠጣም ምን ያላጨስም ስትል እየጠጣች እያጨሰች እግዚአብሔር ያጋለጣት ሀቢባ ከብርሌ ጋር ያላት ፍቅር ከባሏ ጋር የላት። አስወርነብል ከብርሌ ጋር ያላት ፍቅር ከባሏ ጋር የላትም። ይሄ ደግሞ በእስልምና መጠጣት ሐራም ነው። ብዙ የሙስሊም እህቶቻችን ሀቢባ ሙስሊም እየመሰለቻቸው መልካም ሴት ብለው ጠንካራ ሴት ብለው እየቀረቡ ከእስልምና እየወጡ መጠጥ እየጠጡ ነው። ባሎቻቸውን ጥለው እየወጡ ነው። የእስልምና ያለችው ቆይ ልንገርህ ብሮ። አዎ ሀቢባ የጉራጌ ወንድ እኮ እናት ቀብሮ ወደ ስራ ነው ወይ ስራው ነው ነጋዴ ነው ለማለት ነው። ግን በቃ ይሄ ስህተት ነው። ኦኬ ይቅርታ ትበል ትላለች። ሌላ ጥፋት የለባትም። ይሄ ጥፋት ነው ይቅርታ ትበል። ይሄ አምናለሁ። ይኸውልሽ ዜድ እሺ ዜድ እሺ እንደማመጥ ወይ አሁን ነው የገባችሁት። ኦኬ ዜድ ምን አለ መሰለሽ፣ አንድ ሰው ጥሩ ሲሰራ ጥሩ ሰርታል፣ እኛ ጥሩ ጎኗን ወይም ነክፈናት አይደለም የተጠየቀችው። የሰው ልጅ እንዲህ ነው ያደረከው ሲባል ገብቶሻል። ይሄን ነገር አድርጎ ነበርና ይሄን ነገር ስላደረገ ጥፋት አልሰራ ማለት ተገቢ ነው ብዬ አልልም። ገባሽ? በውስጥ አናግራችኋታል ወይ የምትሉ ሰዎች አላችሁ። ብዙ ሰዎች በውስጥ እንኳን እዚህ ላይ ሊቭ ገብታ ሲጻፍላት ሁሉም እንትን ነው የሚያደርግሽ፣ ሐሳብ አትገልጪም። ገባሽ? ሐሳብ የሚገለጽበት ቦታ ሄዶ ሲወራ ደግሞ አንድ ሰው የፈለገ ነገር ብቻውን እንኳን ቢሆን ሐሳቡ ማዳመጥ መቻል አለብሽ። ገባሽ? እንዲህ ነው ስለተባለ የሚቀየን ነገር የለም። ሰው ህብረተሰብን በግለሰብ እኔና አንቺ ብንጣላ ገብቶሻል ዜድ፣ እኔ ራሴ ይቅርታ ልልሽ ወይም አንቺ ይቅርታ ትኛለሽ። ማህበረሰብ ሲቆጣ ደግሞ ማህበረሰብ ተጣልተሻል ይቅርታ በይ ስትባል
ኦኬ ነው እንዴ ብላ ማለት ነበረባት። አያገባኝም እንደዚህ አንድ ሰው እኮ መጥቶ ገብቶሻል ዜድ አንቺ አይነ ስውር ነሽ ብልሽ እኔ አይነ ስውር አለመሆንሽን ታውቂያለሽ። ድጋሚ ወይም ሚኪ ወይም ዮዳ መጥቶ ድጋሚ አይነ ስውር ነሽ ቢልሽ ራስሽን መጠርጠር መቻል ነው። እሺ አንድ ነገር እዚህ ላቋርጥ አንዴ ብቻ ላቋርጥ አንዴ እዚህ ጋር ያነሳው ማህበረሰብ ይቅርታ በይ። አዎ ይቅርታ ትላለች፣ ግን የራስ በዓላት ለምንድን ነው የልጆቿ ፎቶ ተዘቅዝቆ? ቆይ ልንገርህ፣ የልጆቿን ፎቶ መዘቅዘቅ ምን አመጣው? አንተ ላትሆን ትችላለህ። ቆይ ልንገርህ ልጨርስ። አንተ ላትሆን ትችላለህ፣ ምናምን ላትሆን ትችላለህ። የልጆቿ ፎቶ ለምን ይዘቀዘቃል? ወለው ምን ለልቲ ሲሰድባት እንደዛ አላረገ። ኧረ ዝም ብላ ቆይ እሺ ቆይ እኔ መልስላት። ቆይ እዚህ በፊት ለልቲ ሲሰድባት ለምን ሰድባኛለች አላለችም? ከዚህ በፊት ልጅ ነው ጓደኛዋን እያልሽ አልነበረች እንዴ? ጓደኛዋን አንቺ እየተጋጨሽ ያለሽው ከህዝብ ጋር እንጂ ከግለሰብ ጋር አይደለም። ከህዝብ እየተጋጨሽ ነው። አንቺ ከህዝብ እየተጋጨሽ ነው። ዜዶ አልጋጭም ከህዝብ ጋር ህዝብና ግለሰብ ለይ በመጀመሪያ ደረጃ ህዝብ ጋር አልተጋጫውም። አሁንም እየተጋጨሽ ነው። ግለሰብ ለሰደበው ህዝብን ምክንያት አታርጊያ። አንቺ ምን አይነት ጥላቻ ነው ያለሽ? ትቀኝባታለሽ። ጥላቻ የለብኝም። ግለሰብና ህዝብን ለይ ግለሰብ አዳም ዜድ አንዴ መደማመጥ አብሳላት አንዴ ማይክሽን እስቲ ቆይ አብሳላት ዜድ ከዚህ በፊት እየነገርኩሽ ነው። ምክንያት አታጣለሽ አንቺ ትቀኝባታለሽ። ቅናተኛ ነሽ። እኛ የምንጠይቀው ጥያቄ አዳም ለናትሽ ዜዶ እንዳትደክሚ እኔም ላግዝሽ። ዜዶ ላግዝሽ አንዴ ቆይ አባቴ አንዴ ቆይ አባቴ ልጨርስ እና ማህበረሰብ ያልጠየቀችው አዎ አጥፍታለች። አይኖ እንደዚህ ማለት አልነበረባትም፣ ይቅርታ ማለት አለባት። ኦኬ አፍኮርስ እደግፈዋለሁ። ይሄ ግን የልጆቿ ፎቶ መዘቅዘቅ የልጇ የታይመን ይሄ ድንቆሮ ተብሎ መዘቅዘቅ ነበረበት። ነበር አብሳላት አንቺ ማዳምጪ ቆይ ዜድ ሱቅ በሊ ሃንሳብ ክነግረኪ ዜድ ሃንሳብ ቆይ ጠብቂ ዜድ አንቺ በቃ ዝም በይ ማሽ ድንጋይ ቆይ ዜድ አንዴ አዳምጪ። ኖ አትሰዳደቡ፣ በንግግር እንትን በሉ፣ በንግግር አትሰዳደቡ። እኛ ትልልቅ ሰው ዜዶ አንዴ ደግሞ ትልልቅ ሰው ነን፣ ሳንሰዳደብ ጨርስላት። እኔ እኮ አልጨረስኩም፣ እሷ እየገባች እኮ ነው። ገብቶሻል? በቃ ዜድ እያረጋጊ ውዴ። እናት አንቺም አትሳደቢ። ኦኬ ልጨርስ እኔ አዎ ቅናቷ ሀቢባ ሲባል ሰይጣን አለባት። ሀቢባ ጀግና ስትባል ዮዳም ዜድ ዝም ብለሽ ስለጮሽ አይደለም። አሁን እኮ ይኸውልሽ ተሸንፋችኋል። እየጮሽ እኮ ነው ዜድ እየጮሽ ነው። እምበዕበሉ እሺ እምበዕበሉ አንዴ ዋ በጎች እምበዕበሉ ዋ እምበዕበሉ ዜዶ እየወደድኩሽ አይስዌር አንድ ነገር ብቻ ነው ወስድኒ ሚኪ ሚዲያ ቀጥል። እኔ ያወራሻለሽ ይኸውልሽ ዜድ ኦኬ ቴንክ ዩ። እውነት ለመናገር እኔ እንግዲህ የታየና የመሰለኝ ነው መናገር። በሌላ ፖለቲካ ልንለያይ እንችላለን፣ ወይም ደግሞ በምታደርገው ነገር ልንለያይ እንችላለን። እኔ የተረዳውበትን ፖይንት ብቻ ነው ማስቀመጥ የምፈልገው። እየተወራ ያለው ስለ ሀቢባ ነው። የተነሱት ደግሞ ሁለት ነገሮች ናቸው። አንደኛ የጉራጌ ህዝብ ተሰደበ የሚባል፣ ሁለተኛ ደግሞ የአማራ ህዝብ ተሰደበ የሚባል ፖይንት ነው እየተነሳ ያለ። በእነዚህ ፖይንቶች ብቻ ነው እኔ ኮሜንት መስጠት እንፈልገው ማለት ነው። የመጀመሪያው እሷ በተረዳችውና ባስቀመጠችው ልክ እኔም በተረዳውበት ርቀት የጉራጌ ህዝብ ታታሪ ሰራተኛ ነው ለማለት የተጠቀመችው ቃል ነው እኔ እስከተረዳው ድረስ ማለት ነው። ሌላ በፈልገው መረዳት ይችላል። አንደኛ ነው ጣልቃ ትግቢ፣ አንደኛ ነው። ሁለተኛ አማራን ተሳድባለች የሚለው እኔ ኩሩ ነፍጠኛ አማራ ነኝ፣ ግን በሐቅ ነው የሚሄደው። እንደዚህ ዝም ብሎ በመንጋ በእንትን ዝም ብሎ በመገለባበጥ አላምንም።
ነፍጠኛ ታገናዝባለች አሁን ከኔ ጋር ቆመች ያለችው ነፍጠኛ የምትባል የቤታ ደጋፊ እህታችን አለች። ስለዚህ ነፍጠኛ በጣም ነው የምታገናዝብ ከኔ ጋር ቆመች ብላ ግለሰቧን ነው። ለምን በሀቢባ ላይ ጫና ሲፈጠር ይቅርታ ሚኪ ዳስ ነው እንደዛ አይደለም ያለችው። አጨርሰው እኔ በተረዳሁት ልክ ነው አይደለም አንዴ ቆይ ያለችው እንደዛ አይደለም ሚኪ። ኦኬ ነፍጠኛ ስለሆነ ስምሽ የምታገናዝብ አሰማን ኦኬ አሰማን በቃ እኔ የተረዳሁት እንደዚህ ጋር እዛ ተሰማን። ሚኪ ስለ አማራ ማውራት ትችላለህ፣ ስለ ጉራጌ ግን ስለ ጉራጌ እኛ ራሳችን እናወራለን። ሚኪ አልሰማው ነገር እኛ ስለ አማራ ራስን አውራ ስለ ሀቢባ ነው ያወራው። አሁንም እኔ ስለ ጉራጌ አውቃለሁ። ስለ ሀቢባ ያወራችሁ እኛ ጋር ስለ ሀቢባ ነው ያወራው። አውቃለሁ። ስለ ሀቢባ ስላወራችሁ ስለ ጉራጌ እኛ እናወራለን። እሺ አንተ አታውራ። ኦኬ አንተ አማራ ብቻ አማርኛ እንዳታወራ በቋንቋ አውራ። እንደዛ ከሆነ በቋንቋ አውራ። እንደዛ ከሆነ አንተን እንደሰጠው አማራ በጉራጌኛ ቋንቋ አውራ። እንደዛ ከሆነ ኖ ጉራጌ አታወራ። ተገንጥለህ ከሆነ አንተ ተገንጥለህ ከሆነ አማራ የአማራን የተባለ የለም። አንተ ወደ ሌላ አትሂድ እና ምንድን ነው የምታወራ ያለ? በራስ ቋንቋ አውራ። እንደዛ ከሆነ እያወራሁ ስለ ጉራጌ እንዳታወራ ኢትዮጵያ አይደለም ብለህ ካልክ ኦኬ። ስለዚህ በራስ ሰማ የጠየቅ ያለ ዝም ብለህ ነገር አታዝዝ። ዝም ብለህ ነገር አታዝዝ። ሶሻል ሚዲያ እስካለ ድረስ ይመለከታል። ሚኪ ስነ ስርዓት ያዝ። ስለ ጉራጌ እንዳታወራ ካልሽ ስለ ጉራጌ እያወራህ ያለው የተሳሳተ መረጃ። ስለ ሀቢባ ነው ያወራሁት። ስለ ሀቢባ ነው ያወራሁት። መጀመሪያ ወንድን አጥቃ ወንድ ልጅ ሆነ በሴት ልጅ ላይ መዝመት የድንቁርና ጥግ እንጂ ጥሩ ነገር አስቡ ጋይስ። ባክስ ለራስ አውራ በጥሩ ጉድ ሴት ስለሆነች ነው። አንደኛ ብዙ ዘር የሚሳደቡ ሰዎች አሉ። አንድ ቀን ስትናገሯቸው ሰምቼ አላውቅም። ማንን ተናግራቸዋል? ወንድ ሆኖ ዘር የሚሳደቡላቸው የምናውቀው እኔ እንደተረዳሁት ብዙ ሰው ስለሚከተላት ለመጣል እንጂ ያላክል ክፉ ነገር አስባ ግን አልነበረም። አንዴ አዳምጠኝ። ሀቢባን እኛ የምንናገርበት ምክንያት የራሳችን ሰው ስለሆነች ጉራጌ ስለሆነች ባህላችንን ስለምታቅ ሌላ ብሔር ስለማያቀኝ እንደፈለገ ይናገር። ጉራጌ የሆነ ከጉራጌ ማህፀን የተወለደ ይሄን ንግግር ሲናገር ልክ ስላልሆነ እንጂ ሌሎቻችሁ አፋችሁን 24 ሰዓት ስለ ጉራጌ ብከፍቱ ንቀናችሁ ነው የምናልፈው። አይመለከተንም። አንቺ ቀንተሽ ነው በሀቢባ ቀንተሽ ነው እርበይ አንቺ አብሳላት እኔ ልንገርሽ፣ አንቺ ራስሽ ጉራጌን አትወኪም። ጉራጌ ለትርኪ ምርኪ ነገር ወጥቶ መልስ አይሰጥም። እኔ በደንብ ነው የማውቀው የጉራጌ ማህበረሰብ ለዚህ አይነት ነገር ሲጀመር ይሄንን ርዕስ ብሎ አንስቶ መልስ አይሰጥም። ጉራጌ በላይ ጉራጌ ምንቀኛ ነሽ። እኔ ካንቺ ጋር ያቋለው ኢኖሰና አብሰሊት ቡዳዎች ናቸው ምንቀኛዎች። ለዚያ መረፍ ተረጋጊ። ውሺ ነይ ስሚ አንቺ